በጣም ጥሩ በጣም ጥሩ በጣም ጥሩ። ታብታብ አድርጉት እስኪ ታብታብ አድርጉትና ግቡና እንወያይበት፣ ሀሳቦች እንወያይባቸው። ምንድን ናቸው ለአዲስ ገቢ ተማሪዎች ወይም ለኮሌጅ ተማሪዎች በትምህርት ውጤታቸው እንዲሁም በአጠቃላይ ህይወታቸው ላይ አዲስ በመሆናቸው የሚያሳድራባቸው ተጽዕኖ ምንድን ነው? ምንድን ናቸው እነዚህ ዋና ዋና ችግሮች ብለው እያነሳ እንወያያለን። እሺ ገባ በሉ። ከሚጠቀሱ ዋና ዋና ችግሮች መካከል የትምህርት ጫና ነው። እንግዲህ የትምህርት ጫና ስንል አዲስ ገቢ ተማሪዎች እስካሁን የነበሩበት የትምህርት ተቋም ከኮሌጅ የትምህርት አጠቃላይ ሁኔታ የተለየ ነው። አሁን በዚህ ሰዓት ወደ ኮሌጅ በሚመጡበት ጊዜ የነበሩበት የከፍተኛ ሁለተኛ ደረጃ ትምህርት ቤት የትምህርት አሰጣጥና የኮሌጅ የትምህርት አሰጣጥ እጅግ የተለያየ ነው። ብዙ ኮርሶች፣ አሳይመንቶች፣ ፕሮጀክቶች እና ፈተናዎችን የሚበዙበት ነው። በከፍተኛ ትምህርት በነበሩበት ጊዜ ወይም በሃይ ስኩል በነበሩበት ጊዜ በእርግጥ ኮርሶቹ እንደዚያም ብዙ ናቸው። እርግጥ ትክክል ነው። ያን ያክል የኮርስ ብዛትም የለም። አሳይመንቶችም አይበዙም። ፕሮጀክቶችም ብዙ አይደሉም። ፈተናዎችም ቢሆን በመደበኛ ፕሮግራም የሚወጡ ናቸው እንጂ እንደ ኮሌጅ ትምህርት በየጊዜው በየሰዓቱ ፈተናዎች የሚፈተኑበት አጋጣሚ እጅግ አናሳ ነው። በሌላ በኩል ከሚታየው ሌላው ችግር ውስጥ አንዱ የጊዜ አጠቃቀም ችግር ነው። ይህ ጊዜ አጠቃቀም ችግር እንዴት ይገለጻል ከተባለ የሚገጥማቸው የጊዜ አጠቃቀም ችግር በቤታቸው አካባቢ በወላጆቻቸው አካባቢ በሚኖሩበት ጊዜ የቤተሰብ ድጋፍ ክትትልና ቁጥጥር ስላለ ጊዜ ለመጠቀም ብዙ አይቸገሩም። ወደ ኮሌጆች እና ወደ ዩኒቨርሲቲዎች በሚገቡበት ጊዜ አዲስ ተማሪዎች ከነበሩበት ኢንቫይሮንመንት ራሳቸውን በኃላፊነት የሚያስገዙበት ጊዜ ይሆናል ታይ ነው ማለት ነው። እንግዲህ ይህን ካልን ምንድን ናቸው እነዚህ መሰረታዊ ጉዳዮች ብሎ ማየቱ አስፈላጊ ይመስለኛል። ተመልካቾች ገባ እያላችሁ በሀሳብ ዙሪያ እንድንነጋገር ያው እድሉን ከፍቻለሁ። ብንነጋገርበት እጅግ በጣም ደስ የሚል ሀሳብ ነው። በተለይ ተማሪዎች፣ የኮሌጅ ተማሪዎች፣ የዩኒቨርሲቲ ተማሪዎች ብዙን ጊዜ በዚህ ችግር ውስጥ እንትን ናቸው። እሺ ገባ በሉና እንነጋገርባቸው እስኪ። ትንሽ ብርሃኑ ያስቸግራል ይመስለኛል። እስኪ የተንቀሳቀስኩ ለማስተካከል እሞክራለሁ። የብርሃኑ ነጸብራቅ ሸክ ያደርጋል እናንተ ላይ። ኦኬ እንዴት አይነት አቅጣጫ እንደሚይዘው ትንሽ ያስቸግራል። መብራቱ ኦቨርሄድ ነው። አስቸጋሪ ነው። እሺ በተወሰነ ደረጃ አሁን የተሻለ ይመስላል። ይታያል። እስኪ በር ላይ ያለ እስኪ ኮመንት ጻፍልኝ። መብራቱ እይታው ምን ያክልም እንደሚታይና እንደሚረብሽ የሚታይ ከሆነ እስኪ ኮመንት አድርገኝ። እስቲ ገባ በልና በር ላይ ያለው አይታይም።